ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እግዚአብሔር ለክብሩ ቀናተኛ ነው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ኑና አብረን እንሂድ። ወንድ ካህንማ ወግዘው ደና ማውሪያ አግኝተናል። እኔ ፊት ለፊት እመራለሁ፣ እንዳንተ ተደብቄ አላወራም ነው። የትዕቢተኛ ሰው ስኬት ጊዜያዊ ነው። እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በቸርነቱ የጠራችሁና የመረጣችሁ በቅድስት ቤተ ክርስቲያኑ የተሰበሰባችሁ ሁላችሁም እንደምን አደራችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በቸርነቱ ጠብቆናልና ከዚህም ሰዓት አድርሶናልና በዕለቱም የክብሩ ተካፋዮች እንሆን ዘንድ ስሙ በተጠራበት እግዚአብሔር በሚመሰገንበት በዚሁ በምሕረቱ አደባባይ አገናኝቶናልና ክብርና ምስጋና ለእርሱ ይሁንልን። ሁላችሁንም እንኳን አደረሳችሁ። እንደ ዛሬው ሁሉ ለሚመጣውም ዓመት እግዚአብሔር በቸርነቱ ያድርሳችሁ። ትምህርቱን መምህረ ሊቃውንት ማይበል አስተምረውናል። ጥቂት ብቻ ዕለቱን ለማስታወስ ያህል ዝም ብዬ በቀላሉ ዛሬ ብዙ ቅዱሳንን እናስባለን። ከቅዱሳኑ ከሰማዕታቱ አንዱ ቅዱስ ጊዮርጊስ የልዳው ኮከብና ፀሐይ ነው። ቅድምም እንደተነገረን እግዚአብሔር በቸርነቱ ከፍ ከፍ ያደረገው ሰማዕት በወጣትነቱ የመረጠውና ያከበረው ማደሪያውም ያደረገው በነገስታቱ ፊት መቆምን የማይፈራ ነገስታቱን ያሳፈረ አምልኮ ጣዖትን የናደ የሰባበረ ልዩ ሰማዕት እንደ ኢትዮጵያችንም የኢትዮጵያ ገበዝ የኢትዮጵያ ባለውለታ ብለን የምንጠራውን ቅዱስ ጊዮርጊስ ነው። እሱን አስመልክቶ ቅዳሴ ቤቱን እናከብራለን፣ እያከበርን ነው ማለት ነው። ሌላው አሁንም ሌላ ቅዱስ ጊዮርጊስ የእስክንድርያ ሌላ ቅዱስ ጊዮርጊስ ነው። ይህ ቅዱስ ጊዮርጊስ ወላጆቹ እግዚአብሔርን የሚፈሩ በሕገ እግዚአብሔር የሚኖሩ የትዳርን ክቡርነት አውቀው ፈቃደ እግዚአብሔርን እየጠየቁ እንደ እግዚአብሔር ፈቃድ እየተመላለሱ የኖሩ ናቸው። ይሁን እንጂ ልጅ አልነበራቸውም። እግዚአብሔር ልጅን እንዲሰጣቸው በቅዱስ ጊዮርጊስ በሰማዕቱ አማላጅነት ለመኑት። በቅዱስ ጊዮርጊስ አማላጅነት ደግሞ ልመናቸው ተቀባይነት አገኘና ጸነሱ፣ ወለዱ። ከዚያም ልጃቸውን ጊዮርጊስ ብለው ሰየሙት። ይህንንም ጊዮርጊስ ዛሬ ሰማዕትነት የተቀበለበትን እናስባለን። በረከቱንም እንቀበል ዘንድ እግዚአብሔርን እንለምናለን። ሌሎቹም በቅዱስ መርቆሬዎስ በሰማዕቱ የተሰየመ ወንድሙ ዮሐንስ በዮሐንስ የተሰየመ እነዚህም ሰማዕትነትን የተቀበሉ ብዙ ናቸው።
ሁሉን እንዘርዝር ካል በጣም ብዙ ቅዱሳን በዚህ ዕለት ይውላሉ። እግዚአብሔር ከፍ ከፍ ያደረጋቸው፣ እግዚአብሔር የመረጣቸው፣ እግዚአብሔር ባለሟል ያደረጋቸው። የሁለቱን ታሪክ ባጭሩ ዕለቱ ነውና በዓሉ ነውና ባጭሩ ነው የማስተላልፍላችሁ። አንደኛው የእስክንድርያው ቅዱስ ጊዮርጊስ በሰማዕቱ በቅዱስ ጊዮርጊስ የተሰየመ በስለት የተወለደ ከመልካም አባትና እናቱ ፈሪሃ እግዚአብሔርን ተምሮ በክርስቲያናዊ ስነ ምግባር አጊጦ እንደ እግዚአብሔር ፈቃድ እየተመላለሰ አደገ። ካደገ በኋላ በጎ ስራ በመስራት መልካም ስራ በመስራት እግዚአብሔርን ደስ የሚያሰኘውን ስራ በመስራት በየገዳማቱም እየሄደ ቅዱሳት ገዳማትን እየተሳለመ እያገለገለ የሚኖር ፍጹም የእግዚአብሔር ሰው ሆነ ይለዋል። በአጋጣሚ ደግሞ የእናቱ ወንድም ልጅ አጎቱ ማለት ነው የእስክንድርያ አስተዳዳሪ የነበረ አርማኔዎስ የሚባል ግን በግብሩ የከፋ ከአምልኮተ እግዚአብሔር የራቀ በአምልኮተ ጣዖት የሰከረ እግዚአብሔርን የማያውቅ በደመ ነፍስ የሚመላለስ በእጆቹ ስራ የሚመካ ነበረ አጎቱ። የአጎቱ ልጅ ደግሞ በንጽህና በቅድስና የነበረች ጊዜዋን ግን ማሳለፍ የምትፈልገው እሷ ደስ ያሰኛሉ የምትላቸውን ቦታዎች እየጎበኘች ከጓደኞቿ ጋር አገር ላገር የዞረች ነበረና ከዕለታት አንድ ቀን ወደ ደብረ ቁስቋም አመራች። በዚያም የእናቶችን የአባቶችን የቅዱሳኑን ዝማሬ ሰማች። በልዩ ጣዕመ ዜማውም ልቧ ተማረከ። በተመስጦም ውስጥ ሆነች። በዚያም አብሮ የነበረውን ያክስቷን ልጅ ማለት ነው እሷ ያጎቱ ልጅ ነች፣ ቅዱስ ጊዮርጊስን ይህ የምሰማው ምንድን ነው? ትርጉሙስ ምንድን ነው? ብላ እያንዳንዱን ነገር ጠየቀችው። ቅዱስ ጊዮርጊስ ስል አሁን የምተርክላችሁ የእስክንድርያውን ቅዱስ ጊዮርጊስ ዛሬ የምናስበውን ነው። ሁለቱ እንዳይምታቱብን በስም አንድ ስም ስላላቸው ጊዮርጊስን ስንጠራ የዛሬውን ይህ ቦታ በስሙ የተጠራውን ኮከብ ዘልዳ ብለን እንጠራዋለን። ፀሐይ ዘልዳ ብለን እንጠራዋለን። የኢትዮጵያው ገበዝ ብለን እንጠራዋለን። ይህ ደግሞ የእስክንድርያው ጊዮርጊስ። ቅዱስ ጊዮርጊስም የእግዚአብሔር ሰው ስለነበረ የሰማችውን ጣዕመ ዜማ መነኮሳቱ መነኮሳያቱ ሲያዜሙት ሲዘምሩት የነበረውን በልዩ ተመስጦ እሱም ይሰማ ስለነበረ ተረጎመላት፣ አብራራላት፣ አመሰጠረላት። ልቧም ተማረከ፣ በእግዚአብሔርም አመነች። ቀጥታ ወደ ቤቷ እንደገባች በዚያ በማያምነው በከሃዲው አባቷ ፊት ከዚህ ዕለት ከዚህ ሰዓት ጀምሮ እኔ በጌታዬ በኢየሱስ ክርስቶስ አምኛለሁ፣ እኔ የመድኃኒቴ የኢየሱስ ክርስቶስ አማኝ ነኝ፣ እማመልከውም እሱንና እሱን ብቻ ነው ብላ በእርግጠኝነት ነገረችው ለአባቷ። አባቷ ደነገጠ። ልጁ ናትና መስማት የሌለበትን ከልጁ ሰማ። ይሆናል ብሎ ያልገመተውን ሆኖ አገኘው። እንደ አባት እንዴት ብሎ ከመጠየቅ እንዴት አመንሽ? እሱ ማን ነው? እኔም አምን ዘንድ ከማለት ይልቅ ልጄ ሆይ እንዲህ አይነቱ እምነት አያስፈልግሽም። ይህንን እምነት ብለሽ ጨርሶ አታስቢው። እኔ የምልሽን ብቻ ታደርጊያለሽ። እኔ የምልሽን እስካደረግሽ ድረስ ደግሞ የምትፈልጊውን እኔ ያደርግልሻለሁ ብሎ አባበላት ይላል። ለማታለል ሞከረ። እሷ ግን
መንፈስ ቅዱስ አድሮባታልና ያክስቷ ልጅ ቅዱስ ጊዮርጊስም በደንብ አብራርቶ ተርጉሞ አመስጥሮ አሳምኗታልና አባቴ ሆይ ከዚህ በኋላ ሌላ ማምነው እምነት የለኝም፣ እኔ የክርስቶስ ነኝ። እያችሁ እግዚአብሔር ሲጠራ እግዚአብሔር ሲመርጥ ከጣዖቱ አምልኮት ቤት ፈላጭ ቆራጭ ከሆነው ከአምልኮ ጣዖት ውጭ ሌላ አምልኮ ስያሜ እንዲኖር ከማይፈልገው አብራክ የተከፈለችው ልጅ እኔ ክርስቶስ ነኝ አለች። አባቷ ምንም ማድረግ አልቻለም። ያለው አማራጭ ሁልጊዜም በጣዖት አምልኮ ልባቸው የደነደነ፣ በጣዖት አምልኮ አይምሯቸውን ያጡ፣ የሰከሩ፣ ያበዱ ሌላ ስራ የላቸውም። ተሎ ብለው ወደ ቅጣት ነው። ተሎ ብለው ሰይፍ ነው የሚመዙት። ተሎ ብለው ሰውን ማሰቃየት ነው የሚፈልጉት። ለነሱ እንዲህ አይነቱን ተመራምሮ ሰምቶ አይቶ አውቆ አምኖ የእግዚአብሔር ከመሆን ይልቅ መደፈር አድርገው ስለሚቆጥሩት እንዴት ተደፈርኩኝ፣ እንዴት ተደፈርን በሚል ሰበብ ያለ ርኅራኄ ልጁን በጽኑ ስቃይ ያሰቃያት። የእሱ ስቃይ ለጊዜው ያስታግሳታል ብሎ ቢያስብ፣ ያመነችውን እምነት ያስለውጣታል ያስክዳታል ብሎ ቢያስብም እሷ ግን አንድ ጊዜ መንፈስ ቅዱስ ማደሪያ ሆናለችና፣ አንድ ጊዜ ለእግዚአብሔር ተመርጣለችና፣ አንድ ጊዜ ለሰማያዊ ሙሽርነት እግዚአብሔር አክብሯታልና አንተ ያመንከውን አላምንም እኔ ክርስቶስ ነኝ በማለቷ እነሆ በሰይፍ ተሰይፋ ሰማዕትነትን ተቀበለች። ይህችን እህት እናስባታለን። በሃይማኖት ጽንዕት የሆነችውን፣ ለሃይማኖቷ ራሷን የሰጠችውን፣ የአባቷ ቤት፣ የአባቷ ስልጣን፣ የአባቷ ሀብት፣ የአባቷ ክብር ያልማረካት ክርስቶስ የማረካት ለሰማያዊ ሙሽርነት መመረጧን ያመነች ራሷን ለእግዚአብሔር የሰጠች በመሆኗ ከዚች ቅድስት ከዚች ክብርት እግዚአብሔር ከፍ ከፍ ካደረጋት በረከቷን እግዚአብሔር ይክፈለን እያል ቅድስት ቤተ ክርስቲያን በዚህ ዕለት ታስታውሳታለች። አትርሱ። የጊዮርጊስ እስክንድርያዊ የአጎት ልጅ ማለት ነው። አባቷ አርማኔዎስ ይባል የነበረ። አርማኔዎስ ልጁን ለመግደል አልተጸጸተም፣ ርኅራኄም አላደረበትም። ታሪክ ላለማብዛት እንጂ በቅዳሴው ክፍለ ጊዜ የተነበበውን ወንጌል ሰምታችኋል። አባት ለልጁ፣ ወንድም ለወንድሙ፣ እህት ለእህቱ፣ ቤተሰብ ለቤተሰቡ ምንም ርኅራኄ እንደማይኖራቸው ያንን ነው የምናየው። አባት ለልጁ ርኅራኄ አላደረገም፣ እምነቴ ተደፍሯል ብሎ ለዚያውም እሱ በእጁ ሰርቶ አዘጋጅቶ ዓይን እያለው የማያየውን፣ እግር እያለው የማይሄደውን፣ አንደበት እያለው የማይናገረውን ጣዖት ለምን ካላመለክሽ ብሎ ሰማያዊንም ምድሩንም የፈጠረውን የሚታየውንም የማይታየውንም የፈጠረውን እግዚአብሔርን በማምለኳ ያለ ርኅራኄ ልጁን በሰይፍ ገደለ ይላል። ሰይጣን ሁልጊዜ ማደሪያዎች አሉት። ሰይጣን ሁልጊዜ ለእግዚአብሔር ሰዎች እረፍት የለውም። ከእግዚአብሔር ለማራቅ የእሱ ማደሪያ ለማድረግ ተግቶ ይሰራል። አባቶቻችን ሰይጣንን ችኮ ብለውታል፣ መንቻካ ብለውታል፣ ከያዘም አይለቅ ብለውታል። ችኮ የሚባል እናውቃለን አይደል? ችኮ መንቻካ፣ በቃ ከያዘም አይለቅ ንዝንዝ ያለ በቃ ጠዋትም ማታም የሚነዘንዝ የሚያሰለች። አንዳንድ ጊዜ ሲሰለችን አድርገን እንገላገለው እንልን። ጠዋትም ማታም አንድ ነገር ሲያሰለች ብንገላገለው ይሻላል ይሄን ሰውዬ እኮ ይባላል። እኔም ብዬ አውቃለሁ። ጠዋትም ማታም ምንም መውጫ መግቢያ ሲያሳጣኝ አይ እንደው መላከ ሰላም ይሄ ሰውዬ የሚያኖረን አይደለም የሚገላግሉኝ ወደ አንዱ ላለሁ ምን እንደሆነ ይገባቸዋል። እንዲህ አይነት ችኮ ነው ሰይጣን። እረፍት የለውም። ዓላማውን ለማሳካት ወደኋላ አይልም። ስለዚህ በሕፃኗ ሞት
ያውም በአባቷ እጅ በሞተችው እጅግ ሰይጣን ተደሰተ። ማን ቀረው? ጊዮርጊስ ቀረ። ያጎቷ ልጅ ያክስቷ ልጅ ቀረ። ስለዚህ ሄደ። አንተ አርማኔዎስ ልጅህን እኮ ያሳሳታት ለዚህም ያበቃት ያንተ እኮ የእህት ልጅ ጊዮርጊስ ነው አሉት። አሃ ለካ ልጄን ለዚህ ያበቃት ጊዮርጊስ ነው አለ። ወዲያው ጥሩት አለ። እሱንም እንደዚሁ ጽኑ ስቃይ ማሰቃየት ጀመረ። ለምንድን ነው ልጄ እኔን እምቢ ብላ እኔን ጠልታ ለእኔ አልታዘዝም ብላ ምን አይነት እምነት ቢሆን ነው? ምንስ አይነት ክብር ብታገኝበት ነው ብሎ ከመመራመር ይልቅ በጨካኝነት ከገደለ በኋላ እንደገና ደግሞ ጊዮርጊስን ጠይቆ ተመራምሮ እንዴት አስተማርካት፣ እንዴት አሳመንካት፣ እስኪ ለእኔም ንገረኝ ከማለት ይልቅ አሁንም ልቡ የደነደነ ነውና እነሆ ቅዱስ ጊዮርጊስንም ማሰቃየት ጀመረ። የእህትና የወንድም ልጆች በጣዖት አምላኪ በልጅቷ አባት በዚህ ዕለት ሰማዕትነትን የተቀበሉበት በዓል በመሆኑ ቅድስት ቤተ ክርስቲያን ባለውለታዎቿን ምርጦቿን በአርአያነትና በምሳሌነት የምትጠቅሳቸውን በእንዲህ አይነት በዓል ታስታውሳቸዋለች፣ ክብራቸውን ትገልጽላቸዋለች። የነሱ በረከት እኛንም እንዲጎበኘን እስከ መጨረሻው በሃይማኖት እንድንጸናም እግዚአብሔር ሆይ እነሱን ያጸናህ፣ እነሱን የመረጥክ፣ እነሱን ከፍ ከፍ ያደረግ እኛንም እርዳን ብለን በስማቸው እንማጸናለን፣ እናከብረዋለን። አንደኛው ይህንን ዕለት የምናከብርበት ይህ ነው ማለት ነው። ትምህርቱን ተምረናል። ዕለቱን ለመጥቀስ ያለው ሁለተኛው ቅዱስ ጊዮርጊስ ቅዳሴ ቤቱ ነው። የልዳው ቅዱስ ጊዮርጊስ። ስለ ቅዱስ ጊዮርጊስ ያልተባለ ያልተነገረ የለም። ቅድምም እንደነገሩን መምህረ ሊቃውንት ስንናገር ውለን ስንናገር ብናድር እግዚአብሔር በሱ አድሮ የሰራውን ታምራት በዚህ በተወሰኑ ደቂቃዎች ተናግረን ማጠናቀቅ አንችልም። የዛሬዋን ዕለት ብቻ ቀንጨብ አድርገን እንወስዳለን። ቅዳሴ ቤቱን ነው የምናከብር። ዲዮቅልጥያኖስ የተባለው በጊዜው የነበረው በቅዱስ ጊዮርጊስ ስም በታነጸው በከበረው ቤተ ክርስቲያን ውስጥ ልዩ ልዩ ታምራት እንደሚደረግ ሰማ። ዕውራን ያሉ በዚያ ቤተ መቅደስ፣ ሕሙማን ይፈወሳሉ በጊዮርጊስ ቤተ መቅደስ። እምነቱን እየተቀቡ ጸበሉን እየጠጡ በታሰረበት ሰንሰለት ሳይቀር እየተዳሰሱ በስሙ በከበረው ቤተ መቅደስ እየተገኙ ከልዩ ልዩ ደዌያቸው ይድኑ ነበረ፣ እግዚአብሔርንም ያመሰግኑ ነበረ። ይህንን የሰማው ዲዮቅልጥያኖስ እረፍት አጣ። ሁልጊዜም ቢሆን እንደነዚህ አይነት ሰዎች እረፍት የላቸውም። ቀበጥባጦች ናቸው። በጎ ነገር አይወድላቸውም። መልካም ነገር አይታያቸውም። ድንቅ ነገር መስማትን አይፈልጉም። ዓለም ሁሉ እነሱን ብቻ ቢያመሰግናቸው፣ እነሱን ብቻ እንዲያከብራቸው፣ እነሱን ብቻ ከፍ ከፍ እንዲያደርጋቸው፣ ከሱ ውጭ ከነሱ ውጭ ሌላ ማንም ማን የለም የሚል ስያሜ ብቻ እንዲኖራቸው ይፈልጋሉ። ዲዮቅልጥያኖስ ምኑንም አልነካው። በጊዮርጊስ ቤተ መቅደስ የሚሰራው በጎ ነገር፣ ድህነት፣ ትሩፋት፣ የምዕመናን ፈውስ ለሱም ክብሩ እንጂ ውርደቱ አልነበረም። ግን አልተቀበለውም። ስለዚህ የጦር መኮንኑ የነበረውን አውሄዎስ የተባለውን መኮንን ከጭፍሮቹ ጋር ቀጥታ ወደ ቤተ መቅደሱ ወደ ጊዮርጊስ መታሰቢያ ስሙ በሚጠራበት ቤተ መቅደሱ በታነጸበት ሄዶ ምንም በዚያ ታምራት እንዳይሰራ ቤተ መቅደሱን አፍርሶ እንዲመለስ
ትእዛዝ ሰጠ ይለናል። ይታያችሁ፣ የታደሉት ቤተ መቅደሱን ያንጻሉ፣ የታደሉት ቤተ መቅደሱን ይገነባሉ፣ የታደሉት አስራቱን በኩራቱን ለእግዚአብሔር ይዘው ወደ እግዚአብሔር ቤት ይቀርባሉ፣ የታደሉት በሰማይቱ አማላጅነት እግዚአብሔርን ይማጸናሉ፣ ከደዌ ሥጋ ከደዌ ነፍስ ለመዳን እግዚአብሔርን ይለምናሉ። የታደሉት ቅዱስ ጊዮርጊስ ሆይ አንተ ምርጥ የእግዚአብሔር ሰማዕት፣ እውነተኛ ምስክሩ፣ ያለምንም ሰቀቀን ፍርሃት ሞትን የተጋፈጥክ፣ በነገስታቱ ፊት የቆምክ፣ ነገስታቱን ያሳፈርክ፣ ለእኔም ኃይልን ጉልበትን እግዚአብሔር ይሰጠኝ ዘንድ ለምንልኝ፣ አንተም እርዳኝ ብለው ይለምናሉ። ያልታደለው ዲዮቅልጥያኖስ ግን አውሄዎስ የተባለውን መኮንኑን ከጭፍሮቹ ጋር ሂደህ ቤተ መቅደሱን አጥፋ፣ አቃጥል፣ አውድም ብሎ ነው ትእዛዝ የሰጠው። ዛሬም ያልታደሉት ቤተ መቅደስ ሲያወድሙ እንሰማለን፣ እናያለን። ዛሬም ያልታደሉት ይህንን ስራ ሲሰሩ እናያለን። ዛሬም ያልታደሉት በማነጽ ፋንታ ሲያፈርሱ፣ በመገንባት ፋንታ ሲንዱ፣ በመስራት ፋንታ የተሰራውን እንዳልነበረ ሲያደርጉ እናያለን። ይህ አለመታደል ነው። ከማን የተወረሰ ከተባለም ከእንደዚህ አይነት ሰዎች የተወረሰ ነው። ስለዚህ አውሄዎስ የአለቃውን ትእዛዝ ተቀብሎ እሱም ለጭፍሮቹ አለቃ ነውና ቁጣን ለብሶ ኃይልን ተጎናጽፎ ሌላ ከሱ በላይ ኃይል መኖሩን ረስቶ የወደደውን ለማድረግ በትዕቢትና በትዕዝርት በማናለብኝና በኩራት ሰራዊቱን አስከትሎ ወደ ጊዮርጊስ ቤተ መቅደስ ገሰገሰ። እንደደረሰም ፊት ለፊት የቅዱስ ጊዮርጊስን ስዕል አየ። በስዕሉም ግራና ቀኝ መቅረዝ አለ። የማያቋርጥ መብራት ይበራል ከመቅረዙ ላይ። በትዕቢት ሆኖ በማናለብኝነት ራሱን ከፍ ከፍ አድርጎ የታጠቀውን ሰይፍ መዘዘና መቅረዙን መታው በሰይፉ። ይታያችሁ፣ አንዳንድ ጊዜ አፍና እጅ አስቸጋሪዎች ናቸው። እጅም የማይነካውን ሲነካ ታዩታላችሁ። የማይዳስሰውን ሲዳስስ ታዩታላችሁ። አፍም የማይደፈረውን ሲደፍር፣ መናገር የሌለበትን ሲናገር እናያለን። ማን መሆኑን ቢያውቅ ኑሮ አውሄዎስ እጁን ባልሰነዘረ፣ ሰይፉንም ባልመዘዘ፣ ይልቁንም እንደ ሌሎቹ ክርስቲያኖች ዝቅ ብሎ ተንበርክኮ እጅ ነስቶ ተማጽኖ እግዚአብሔርን አምልኮ አድንቆ ከሰማዕቱ ከቅዱስ ጊዮርጊስ በረከት ተቀብሎ መመለስ ይገባው ነበረ። ተልእኮውን ለመፈጸም በትዕቢትና በድፍረት ግን የማይደረገውን አደረገ። እግዚአብሔር ለክብሩ ቀናተኛ ነው። እግዚአብሔር ትዕቢተኞችን ያዋርዳል። አንዳንድ ጊዜ እያየ እንዳላየ ይሆናል፣ እየሰማ እንዳልሰማ ይሆናል። በዚህን ሰዓት ብዙ ደካሞች ኃጢአታቸውን የወደደላቸው፣ ኃጢአታቸውን አይቶ የማያይ የማይሰማ አስመስለው ኃጢአትን ተለማምደው በኃጢአት ላይ ኃጢአት እየሰሩ ይኖራሉ። ብልሆች ደግሞ ተሎ ለንስሐ ራሳቸውን ያዘጋጃሉ። ስለዚህ አውሄዎስ እጁን ሰነዘረ፣ መቅረዙን መታ። የመቅረዙ ፍንጣሪ መሀል አናቱን አለው። እዚያው ላይ ሽባ ሆኖ ወደቀ። እንዳልሆነ ሆነ። ያ ጀግንነት፣ ያ ኃይል፣ ያ ክንድ፣ ያ እብሪት፣ ያ ትዕቢት ቅጽበታዊ በሆነ መልኩ ከሰመ። ሌላ መጥቶ አልወረወረበትም። ሌላ የሚታገለው አልተፈጠረም።
እሱ የሰበረው መቅረዝ ስባሪ አናቱን አለው። አወዳደቁ ከፋ። ጀሌዎቹ እሱን ተሸክመው ወደ መጡበት ተመለሱ። ግን ይዘውት ለመሄድ የሚያበቃ ጠባይ አልነበረውም ሰውነቱ። መዓዛው ከፋ፣ ነገሩ ተለወጠ። ስለዚህ ይህንን ይዞ መጓዝ የትም ስለማያደርስ ባህር ላይ ወርውረውት ሄዱ ይላል። የብሬተኞች ፍጻሜ ይሄ ነው። የትዕቢተኞች ፍጻሜ ይሄ ነው። ያላዋቂዎች ፍጻሜ ይሄ ነው። በቅዠት ዓለም የሚመላለሱ ሰዎች ፍጻሜ ይሄ ነው። ፍቅርን፣ ርኅራኄን የማያውቁ ሰዎች ፍጻሜ ይሄ ነው። በትዕቢት፣ በጉልበት፣ በትምክህት የሚመላለሱ ሰዎች ፍጻሜ የአውሄዎስ ነው። አውሄዎስ ይህ ዕድል ነው የገጠመው። ልብ አድርጉ። ዲዮቅልጥያኖስ ይህንን ዜና ሰማ። ይህን ዜና ሲሰማ ዲዮቅልጥያኖስ መማር ነበረበት፣ መፍራት ነበረበት፣ ራሱንም መጠየቅ ነበረበት። ለምን? ማን መተው? በእርግጥ የቅዱስ ጊዮርጊስ ስዕል አለ። የሰማው ታሪክ ግራና ቀኝ መቅረዝ ነው የሚበራው። በሰይፍ የመታው መቅረዝ ነው አናቱን ብሎ እንዳልሆነ ያደረገው። ይሄ የእግዚአብሔር እጅ መሆን አለበት ብሎ መጠርጠርም ነበረበት። ግን አልጠረጠረም፣ ትዕቢቱ ከፍ ያለ ስለሆነ። ሁልጊዜ ትዕቢት ሲያውር በጣም አደገኛ ነው። ትዕቢት ሲጋርድ በጣም አደገኛ ነው። ትዕቢት ዝቅ ዝቅ አያደርግም፣ ከፍ ከፍ ነው የሚያደርግ። ተራራ የመናድ አቅም ያለው ነው የሚያስመስል። ስለዚህ ይህ ሰው ያላደረገውን እኔ አደርጋለሁ አለና ራሱ ላኪው በራሱ አቅም ቤተ መቅደሱን አፍርሶ ገቢረ ተአምራቱ ተቋርጦ እግዚአብሔርን የሚያመልኩ ሰዎች በነበርነት እያወሩ የእግዚአብሔርን ክብር ረስተውና ዘንግተው እሱ ላቆመው ጣዖት እንዲንበረከኩ ፈቅዶና ወዶ የእሱ ስምና ዝና ከፍ ይል ዘንድ ራሱን አዘጋጅቶ ወደ ቤተ መቅደሱ ገሰገሰ። ማን? ዲዮቅልጥያኖስ። ምን የሆነ ጣዖቱስ ምንድን ነው የሚሆነው? እስኪ ንገሩ። ይሳካለታል? ኧረ ትዕቢተኛ ሰው አይሳካለትም። ጊዜያዊ ነው። የትዕቢተኛ ሰው ስኬት ጊዜያዊ ነው። የትዕቢተኛ ሰው አቅም ጊዜያዊ ነው። ጉልበት ጊዜያዊ ነው። ፈሊጡም ጊዜያዊ ነው። ሁሉም ጊዜያዊ ነው። ያከትማል። ከዚያ በፊት መስሎታል። ብዙ ነገሮች ተከናውነውለታል። ስለዚህ የለመደች ጦጣ እንደዚያው ነው። ሁልጊዜም ቢሆን እንደደረሰ የተቀበለው የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ዲዮቅልጥያኖስን ቀጣው፣ ዓይኖቹን ጋረደው፣ ማየትም ተሳነው። ማየት ተሳነው ስንል ይሄ በላይ የሚንጓለለው ዓይን እሱ አይደለም። እሱ ከዚህ ቀደም ደጋግሜ እላችኋለሁ፣ ከዓይናማዎች የሚሻሉ ዓይናማዎች አሉ። ከዓይናማዎች የሚሻሉ ዓይናማዎች አሉ። እኛ ያዩም የምንላቸው የልባቸው ዓይን ብርሃን ነው። አርቀው ያሉ እኛ ማንበብ ያቃተንን እነሱ በቃላቸው ይሉታል፣ ያመሰጥሩታል። ይልቁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ማየት ተሳናቸው የምንላቸው ሰዎች ቅዱሳት መጻሕፍትን በቃላቸው ሸምድደው ዓይናማው ከያዘው በላይ እነሱ ይዘው ቤተ ክርስቲያኒቱን አክብረውና አስከብረው ይኖራሉ። ይህ አያይም፣ ዓይኑ ተጋረደ ስንል የሥጋ ዓይኑም የህሊና ዓይኑም ሁሉንም ነው ያጣ። አወዳደቁ ከፋ። አጃቢው አንጋቢው አብሮት ተከትሎት የነበረው ሁሉ ጥሎት ሄደ። ያ በክብር ገኖ ነግሶ ይኖር የነበረ አፈርሰዋለሁ ብሎ ወደ ሄደበት ወደ ቤተ መቅደሱ በር ላይ ሲደርስ በመልአከ እግዚአብሔር ተቀጥቶ ዓይኑን ተጋርዶ ልቡናው ታውሮ አእምሮ
ተነክቶ እንዳልሆነ ሁኖ ለማኝ ሁኖ ቀረ ይለናል ታሪኩ። ለማኝ ነው የሆነ። እዚያው እየለመነ ረዳት እየፈለገ ኖረ እየተቅበዘበዘ እስከሚሞት ድረስ። እግዚአብሔር ቤተ መቅደሱን በክብር አስጌጠ። እግዚአብሔር በታምራት ላይ ታምራትን አደረገ። ለምን ታምር ይደረጋል ሲል ያ ታምር እሱ የጠላው ታምር እሱ ስም አጠራሩ እንዲጠፋ የፈለገው ታምር ምን ሆነ? በራሱም ተፈጸመ። ድንቅ ስራውን ምዕመናን እንዲያዩ ትምክህተኞች፣ የታምራት ተቃዋሚዎች፣ እግዚአብሔር የሚያደርገውን ድንቅ ስራ የሚቃወሙት ሁሉ አወዳደቃቸው የከፋ መሆኑን አሳየን ማለት ነው። ስለዚህ ከነዚህ ከሶስቱ ባለሟሎች የእግዚአብሔር ሰዎች ይህንን ታሪክ ተምረናል ዛሬ። ዲዮቅልጥያኖስና አውሄዎስ አርማኔዎስ ሶስቱ ባላስፈላጊ አመፀኝነት፣ በእንቢተኝነት፣ በአጋጣሚው ደግሞ በዚያው አንጻር ሶስቱ ቅዱስ ጊዮርጊስ ስሟ ያልተጠራችው የቅዱስ ጊዮርጊስ የእስክንድርያው እህት ደግሞ በእግዚአብሔር ሰውነታቸው ያስተምሩናል። ለዚህ ነው መንክር እግዚአብሔር በላይ ለቅዱሳኒሁ አምላከ እስራኤል ውእቱ ይሁብ ኃይለ ወጽና ለሕዝቡ። የእስራኤል አምላክ ወይም የእስራኤል ፈጣሪ እሱ ለወገኖቹ ኃይልን ይሰጣቸዋል። ይህን ያደረገ እግዚአብሔር የተመሰገነ ይሁን። ቅዱስ ዳዊት የሚነግረን ነው። መዝሙር 67 ቁጥር 35 ላይ መንክር እግዚአብሔር በላይ ለቅዱሳኒሁ፣ በቅዱሳኑ ላይ አድሮ እግዚአብሔር ድንቅ ስራውን ያሳያል። ለቅዱሳኑ ለመረጣቸው እንዳይፈሩ፣ እንዳይርበተበቱ፣ ወደኋላ እንዳይሸሹ፣ ወደፊት ብቻ እንዲሄዱ፣ ምድራዊውን ሳይሆን ሰማያዊውን እንዲመለከቱ፣ ጊዜያዊውን ሳይሆን ዘላለማዊውን እንዲመርጡ ኃይል ይሰጣቸዋል፣ ጉልበት ይሰጣቸዋል። እነሆ ጉልበትን ኃይልን እግዚአብሔር ሰጥቷቸው እነዚህ የተመረጡ ቅዱሳን ሰማዕታት አባቶቻችንና እህታችን ቅድስት የሆነችው ክርስትናን እንዲህ ሰብከውልናል። በአጠቃላይ ስለ ቅዱሳኑ ዕብራውያን ምዕራፍ 11ን በሙሉ አንብቡት ቤታችሁ ስትሄዱ፣ ሰፊ ታሪክ ይነግረናል። ዕብራውያን ምዕራፍ 11 ብዙ ጊዜ መውሰድ አልፈልግም። እስመ ይፈቀዱ ድኂነ ከመ ይርከቡ ሕይወተ እንተ ትኄይስ፣ በዚህ ዓለም በሕይወት መኖርን አልወደዱምና የበለጠች ትንሣኤ ዘለ ክብርን ይወርሱ ዘንድ በዚህ ዓለም በሕይወት መኖርን አልወደዱም ይለናል። አነጻጽሩ። ለምንድን ነው በዚህ ዓለም መኖርን ያልፈለጉ ቅዱሳኑ? ለምንድን ነው የእግዚአብሔር ባለሟሎች ይህንን ዓለም እንደ መርገም ልብስ የቆጠሩት? ለምንድን ነው ይህንን ዓለም የእግዚአብሔር ሰዎች የናቁት? ለምንድን ነው ከሞቀ ቤት፣ ከነገስታቱ ቤት፣ ከመሳፍንቱ ቤት፣ ከወይዛዝርቱ ቤት፣ ከሞላ ሀብት፣ ከሞላ ንብረት ያንን ሁሉ ንቀው አጥቅተው በዚህ ዓለም መኖር ለኛ አይደለም እያሉ ሞትን የመረጡበት ምንድን ነው ካል፣ አዎ ይሄ ጊዜያዊ ነው። የመረጡት ዘላለማዊ ነው። ይሄ ለጊዜው የምንኖርበት ነው። ጊዜ አለው፣ ያልፋል። የምንኖረውም የማናውቀውን ዘመን ነው። ያኛው ዓለም የመረጡት ግን ለዘላለም ነው። በዚህ ጊዜ ያልፋል የማይባል ነው። ስለዚህ ምርጫቸው ትክክለኛ ነው። ክርስትናን እንዲኖረውታል አባቶቻችን። ክርስትናን እንዲተርጉመውታል አባቶቻችን፣ እናቶቻችን። ታዲያ የኔና የእናንተ ክርስትና ምን ይመስላል? ስለ ሌላው መተረክ ቀላል ነው። ታሪኩም ያስጎመጃል፣ ደስም ያሰኛል። ምነው እኔን ባደረገኝ፣ እንደዚያች ቅድስት ጽናቱን ሰጥቶኝ መከራውን ተቀብዬ የማያልፈውን ዘላለማዊ ክብር ባገኘው፣ እንደነ ቅዱስ ጊዮርጊስ ጊዜያዊውን መከራ ተቀብዬ ዘላለማዊውን ክብር ባገኘው ብለን በስሜት በሰዓት ብዙ ልንል እንችላለን። ከተወሰነ ጊዜስ በኋላ አብሮንስ ቤት ድረስ ይጓዝ ይሆን?
ይውላል፣ ያድራል፣ ያመሻል። ታሪካቸው ወዲያው እንረሳዋለን። ምክንያቱም ሰይጣን እረፍት የለውማ። ስለዚህ ክርስትናን እንደ አባቶቻችን እንኖር። አባቶቻችን በተጋድሎ ነው የኖሩት። የዓለም አይገባንም ብለው ከአንዱ ወደ አንዱ እየተንከራተቱ ዋሻ ለዋሻ የፍየል ሌጦ ለብሰው በረሃብ አለንጋ እየተገረፉ የእግዚአብሔርነታቸውን እያረጋገጡ እግዚአብሔርን እየሰበኩ እያስተማሩ በመልካም አርአያነትና ምሳሌነት ራሳቸውን ለእግዚአብሔር ሰጥተው ታሪካቸውን ትተውልን ዘላለማዊውን ክብር ወርሰው ይኖራሉ። እኛስ የነሱ ልጆች ነንና እንደነሱ ለመሆን ራሳችንን አንርሳ፣ እናዘጋጀው። እኛ ክርስትናችን ሁሉ ወሬ ላይ ተመስርቷል። ክርስትናችን ሁሉ ወሬ ላይ ተመስርቷል። ሞትም መጣ ከተባለ አንተ ሙትልኝ ብሎ የሚጽፍና የሚያወራ እንጂ እኔ ልሙት ብሎ ወደ ሞቱ አደባባይ የሚመጣ የለም። መርዶ ነጋሪ እንጂ የዚህ ሰማዕትነት አካል ልሁን ብሎ የሚገሰግስ የለም ማንም። ወሬው ላይ ግን አለን ሁላችንም። የሚገርመው ግን አንዱ አንዱን ሲተች አለማፈሩ ነው። መተቻቸት ብቻ የሰለጠነበት ዘመን፣ ከወሬ ያልዘለለ ክርስትና እኮ ስናየው ስንሰማው አባቶቻችን አውርተው አላለፉም፣ ሰርተው ነው ያለፉት። ሰማዕትነት አይለፍህ ብለው ሰማዕትነት ወደሚፈጸምበት ሰማዕትነት ወደሚደረግበት ቦታ እየገሰገሱ እኔም የክርስቶስ ነኝ፣ እኔም አምላኬ ኢየሱስ ክርስቶስን አምነዋለሁ፣ ከሱ ሌላ አምላክ የለም የለኝም ብለው መስክረው ነው በአደባባይ ራሳቸውን መስዋዕት አድርገው ዘላለማዊውን ክብር የወረሱ። በእኛ ዘመን ደግሞ እኛ ሰማዕትነት ተቀበለ የሚል ወሬ ከሰማን ለምን እነገሌ የሰማዕትነት አብረው አልተቀበሉም፣ ለምን እነገሌ ዝም አሉ የሚል ትችት ካልሆነ በስተቀር ሰማዕትነት አይለፈን ብለን ሁላችንም ሰማዕታቱ ሰማዕትነት ወደ ተቀበሉበት ቦታ አንድም እግሩን የሚያነሳ የለም። ሁሉም የውሸት ክርስትና ይመስላል። ስለዚህ ከውሸት ካስመሳይነት ፖለቲካንና ክርስትናን ቀላቅሎ ከማውራትና ጥላቻን ከመንዛት ባላስፈላጊ ዋይታና ጫጫታ ዝም ብሎ ክርስቲያን መስሎ ከመታየት እውነተኛ ክርስቲያን መሆን ክርስቲያኖቹ መከራ ወደሚቀበሉበት እየተገኙ መከራውን ተቀብሎ እንደ ትናንትናው እንደነ ቅዱስ ጊዮርጊስ የማያልፈውን ክብር ለመውረስ ራስን አዘጋጅቶ መምጣት ነው። የሚገርመው አንዳንዶች እዚያው ሀገር ውስጥ እንኳን ሆነው ቢናገሩ ትንንሽም ቢሆን እንዲያኮራ ነበር አይደለም። መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማነህ የሚለው እኮ የለም። በሱ ብልህን ምንድን ነው የልጆች ጨዋታ እንደ ሁልጊዜ ትዝም ይለኛል። ልጆች ህፃናቱ ምግብ ሲቀርብ አንተ ዝበል ይላሉ፣ እኔ ደግሞ አኛኛኝ ይላለሁ ይላል። ምን ማለት ነው? የትኛው ነው እየበላ ያለው? አቤት አኛኝ የሚለው እየበላ ነው አይደል? ዝዝ የሚለው ደግሞ በቃ አቀልጣፋው አቀለጣጥፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለጣጥፎ ሄዷል። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን የትኛውም ቦታ ያለ ወሬውን ተወውና ና፣ ባሻጋሪ መወንጨፉን ተወውና ና። ሰማለሁ አንዳንዱን ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው።
ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም። ስለ አንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነህ፣ የሰማዕታቱ ግፍ መቀበል ያሳዘነህ ያስጨነቀህ፣ ናና በእኔ መሪነት ከተፈለገው ቦታ ሂደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለህበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለቱ እንደ እህቴ በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳቱን የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገልን እውነታው ይሄ ነው። እና ይህንን መናገር ፈልጌ አይደለም። ምእመናን ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋሃን ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ እኛን ካላማ እኛን ካላወራ። ወሬ ስራ እስከሆነ ድረስ ያግኙ፣ በዚህ እኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበትም። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልን ነው የመረጡት። ከማን ጋር? ከህዝባቸው ጋር ሆነው፣ ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህን ማያወግዘው ብለውታል። ካህን ማያወግዘው ደና ማውሪያ አግኝተናል። ካህን ማያወግዘው እውነት እኮ ነው። ደሞም እውነት ይሁን ውሸት ይሁን እንዳውሪው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው የማየው። ፎቶግራፊን ተለጥፎ ያውና ዛሬ ነበርኩ እንደዚህ ቦታ መች አለሁ እላለሁ። ቦታውም ላይ የለውም እኮ ጭራሽ፣ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለሁበትም ከምኑ። እንዲህ አይነት ወሬ መሳቢያ። እንጀራ በመሆኔ ደስ ብሎኛል። ግን ለብዙዎቹ እንኳን እንጀራ በሉ። አሁን እንጀራ ብሉ፣ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈ እንደፈለገ አድርገህ እንጀራ ብላብኝ፣ ችግር የለብኝም። ዋናው እንጀራ መብላትህ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ። ግን የዋሃን ምእመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር የበደል በደል ስለሆነ እንዲህ አይነቱን አቁሙ እላለሁ። ይበቃል። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ፣ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድን ነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዚያ ጊዜ እናንተ ማናችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በእስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዚያ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም።
እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን ነው። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁኝ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁም፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም የሚባለው። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። ክርስትና ያለንን ተካፍለን መብላት፣ ያለንን ተካፍለን መልበስ፣ ተዛዝኖ መኖር እንጂ እኔ ልብላ አንተ ጦምደር አይደለም። እኔ ይመቸኝ አንተ ተንገላታ አይደለም። ብዙዎቹ ግን ክርስትና ለውጠውታል፣ በወሬ ለውጠውታል። እነሱ እንዳዛኝ ያወራሉ። ሌላ አዛኝ የሚሆን እንኳ እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላቱ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምዕመን ተፈጥሮ ሁሉም አባት የሌለው፣ ሰባኪ የሌለው፣ መምህር የሌለው፣ ካህን የሌለው፣ አበነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን ነው። ስለዚህ ወደ እውነቱ እንመለስ። ክርስትና እኔ አርአያ ሁኜ መሞት ከኔ ይጠበቃል። ሌላውም እንደዚያው። ግን ሙትልኝ አይደለም ማለት ያለብኝ። ደጋግሜ ነው የምናገር ይህንን። ስለዚህ እነ ቅዱስ ጊዮርጊስ ይህንን ያስተማሩን። እግዚአብሔር በረከታቸውን ያሳድርብን። እግዚአብሔር ከሁላችን ጋር ይሁን። የሰላም አምላክ ሰላሙን ያብዛልን። አቡነ ዘበሰማያት